ሄርሜላ ለአብርሽ ቤቱን ለቃለት ወጣች። አንተ ኑር፣ እኔ ልክ እንደ ወንድ እንደፈለኩኝ እመጣለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ በአዲስ ነገር ከች ብያለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ብዝዝት ትረፍረፍ ይበልልኝ። ዛሬ ላይ እንግዲህ የመጣሁት በአብርሽ እና በሄርሜላ ነው። ሄርሜላ ግን ምንድነው ነገሩ? ለአብርሽ የስጦታ ቤት የምኖሪበትን ቤት ሰተሽ ልክ እንደ ወንድ ወጥተሽ ልትኖሪ ነው። እንግዲህ ሩታ ዛሬ የመጣችው ሀሳብ ባለፈው እንግዲህ አብረን እንኖር ብላ ነበረ። ዛሬ ላይ ደግሞ አብርሽ እምቢ ስላላት አብርሽ መኖር አልችልም ብሎ ስላላት ምን አስባ መጣኝ? የምትኖርበትን ቤት በሙሉ ለአብርሽ ሰጥታ እሷ ቤተሰቦች ጋር ሄጄ እኖራለሁ የሚል ሀሳብ ነበራት። አብርሽ ግን ሄርሜላ ባመጣችው ሀሳብ አልተስማማም እና ከቤቱ አልፈልግም ብሏታል ማለት ነው። እንዴት ነው ግን ክብሩን ዝቅ የሚያደርግ ሰው? ሄርሜላ ማለት አሁን ላይ ክብሯን ዝቅ እያደረገች ነው ያለችው። ምክንያቱም እንዴት ለወንድ ልጅ እንደዚህ እንትን ማለት ምን አስፈለገ? ቤተሰብ ደግሞ አንቺን እንደማይፈልግ ደጋግሞ ብዙን ጊዜ ተነግሯል። ያ ሁሉ አልፎ የሰው ባል ቀምተሽ ማለት ነው እንደዚህ መደረጉ አያስፈልግም ማለት ነው። እና ሄርሜላ ይሄንን ሁሉ ነገር የምታደርገው አብርሽን የራሱ አድርጋ ከሩታ በቃ ለመገንጠል ያላት ሀሳብና እቅድ ነው። ምክንያቱም ሩታ ከዛ ከቤት ስላስወጣቸው እሷ ደግሞ ይሄ ቤት አለልህና አንተ ዚጣ ተቀመጥ ብላ ነው እንግዲህ ይህን መልስ የቤት ዝግጅት አድርጋ ይዛ የመጣችው ማለት ነው። ይገርማችሁም ግን እንደምን አይነት ጉደኛ ናት በእውነት። እኔ ግርም ነው የምትለኝ ለምን ብትሉ እንዴት ይሄን ያህል ደረጃ ዝቅ ማድረግ፣ ራስሽን ዝቅ አድርገሽ ሴት ልጅ ዋናው ነገር ራሷን ስታከብር ማንም ይሁን ማንም ያከብራታልም ትከበራለችም። ግን ሩታ ግን አሁን ላይ በቃ ለፍቅር ተብሎ የማይደረግ ነገር የለም። ግን ደግሞ በጣም አካበርሽ የሚሰጥና የማይሰጥ አለ። እንዴት ሴት ልጅ ቤት ለቃ ለወንድ ልጅ ትወጣለች? በጣም አያስጠላችሁም? ግን ሩታ ጀግና ናት፣ የጀግናም ጀግና ማለት ነው። አንደኛ ሄርሜላ ተብዬዋ ግን አንደኛ ነገር ከአብርሽ ቤተሰቦች አንዳንችን የሚፈልግ የለም እሱን ብቻ። እሱም ደግሞ የሰው ባል ነው። የሰው ባል ማለት ደግሞ መቀማት ነገ ጧት እንደሚሄድ ይህንን አውቀሽ ወይም ደግሞ ወደ ሩታ እንኳን ባይመለስ ሌላ ሴት ፈልጎ እንደሚሄድ ይህን አረጋግተሽ አሁን ማሰብና ሂሳብ ውስጥ ማስገባት እንዳለብሽ ሁሉ ዛሬ ላይ ገና አብርሽ የኔ ነው ብላ እንግዲህ የቤት ስጦታ አሳዘንከኝ እንደዛ ስትንከራተት አላለችው። የት ነው የሚንከራተተው ደግሞ? በጣም የሚገርም ነው በእውነት ነገር። እና ዛሬ ላይ እንግዲህ ሩታ ሄርሜላ ለአብርሽ ያላደረገችው ስጦታ የለም። መኪናው ኧረ ወይ ግን ብሩን ከየት አመጣችሁ ማለት ነው? ብሩን ከየት አመጣችሁ? በጣም የሚያዥም ነገር የሚገርመኝ ነገር ብሩ ማለት ነው። ምክንያቱም እንደዛ ያንን ሁሉ አብረን ነው። ኧረ በሰው በጣም ከባድ ነው በእውነት ነው የምላችሁ ማለት ነው። ሄርሜላ የምታደርገው ነገሮች ማለት ነው። እና ሄርሜላ ይሄን ነገር የምታደርገው ግን ላልገባን ነገር ሩታን ከአብርሽ ለመለየት እና አብርሽ ወደ እሷ እንዲመጣ ያለ አስተሳሰብ ነው። ምክንያቱም እንግዲህ እስከ ዛሬ የሚለቁትን አይተናም። አሁን ላይ ግን ሄርሜላ ከአብርሽ ለይታ ከሩታ ለይታ አብርሽን የግሏ ለማድረግ ስለፈለገች ማንንም ነው ማንም አላለችም እና ሩታ እንግዲህ አውልቃ የጣለችውን ሄርሜላ ደግሞ በቃ አድርጋ ልታፈካው ነው ማለት ነው። በጣም ግርም ይላል። እስኪ ያስተካክለው ሁሉንም ነገር አላህ ይሞላበታል ማለት ነው። እና አንዳንዴ እኔ እንጃ ከምንም በላይ በጣም የሚገርም ነው የሩታ ነገር ማለት ነው። ከብዙ ሰው እንትኖች ጋር ይሄ ሁሉ ነገር ኖሯት አሁን ላይ ግን ይሄ መደረግ ምን አስባለ? እና አንዳንድ ጊዜ በጣም ይከብዳል ማለት ነው። ምክንያቱም
እቺ ሄርሜላ የምትባል ልጅ እንግዲህ የአብርሽ ባለቤት የአብርሽ ባለቤት ሄርሜላ የአብርሽ ባለቤት ብንላት ይቻላል አይቻልም? ምክንያቱም አሁን ላይ ያው ወጣ ገብ ስለሆነ ልብሳችን ብንል እና ውዶች የሄርሜላን እንግዲህ ከአብርሽ ህይወት እንድትወጣ የሁላችንም ጸሎትና ዱዓ ነው። አንደኛ ነገር ሄርሜላ ተብዬዋ ለወንድ ልጅ ምን አግብቷት ነው ቤት የምትገዛ? መግዛት ሳይሆን ለካ የምወጣ እውነተኛ ነው ወይስ ባዶ ሻንጣ እንደዛ አድርጋ ነው ለቅ ነው ቤት አንተ ገባበት ማለቷ ግን ምን አይነት አስተሳሰብ ኖሯት ነው ማለት ነው። በጣም የሚገርም ነው። እናም የሰው ባል የሰው ነው፣ የራስሽ አይሆንም። የራስሽ የሆነ ነገር አሁንም ቢሆን ከአብረሽ ወጥተሽ ብታወርጂ ደስ ይላል። ህይወት ብትጀምሪ ማለት ነው። ህይወት ፈተና ናት በእርግጥ ቢሆንም ጆሮ መዳን ስለሆነ ያን ደግሞ እንግዲህ ማለት አለብን። እነዛም አልፎ እዚህም እንግዲህ አሁን ላይ ሄርሜላ ለአብርሽ ስጦታ ሰጥታለች። ያም ስጦታ እንግዲህ ያው በጓደኞቹ ፊት አስመልክታ ነው እቤት ይኑር ብላ ያለችው። እኔ ምግብ የምትፈልግ ከሆነ ሰርቼ እልክልሃለሁኝ የምትፈልገውን ብለዋለች። እንግዲህ እስቲ ቆይ ምስትነን እናም ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ነገር እኔ እንጃ። ኧረ ሄርሜላ ወዴት እየሄድሽ ነው? ይሄ ነገር ያኔ ከሴት ልጅ ይሄ አይጠበቅም። እውነት ቢያንስ እህቶች አሉኝ ብለሽ ማሰብ አለብሽ ማለት ነው። በጣም የሚገርም ነው። እና አንዳንድ ጊዜ ወደ ኋላ ፈቀቅ ብለን ማለት አለብን። ትናንትና ይሄን ወርድ አበባ ይዛ ያው አይተናል። አግባኝ አብረን እንኑር ነው ያለችው። ዛሬ ደግሞ ያው እንደምታዩት በጣም የሚገርም ነው። ከምንም ከማንም በላይ ማለት ነው። አንዳንዴ ሴት ልጅ ራሷን ስታስከብር ትከበራለች። መጀመሪያ ግን እንደ ሄርሜላ እንደዚህ መሆን ሳይሆን በቃ በሚገኝበት ቦታ መገኘት። ምላስን ደግሞ ረጅም አታድርጉ ይባላል። ብዙ አለ ዞሮ ተዛዝሮ ማለት ነው። እና ውዶችዬ እንግዲህ በስንት ጊዜም ቢሆንም ቪዲዮውን ላይክ ሸር እያደረጋችሁ አጠናክሩኝ እላችኋለሁ ማለት ነው። በጣም የሚገርም ነው። ሄርሜላ ለአብርሽ ቤት ስጦታ ስላደረገች እና ህይወት ይቀጥላል። ዛሬም ነገም አንድ ናት ማለት ነው። እና ውዶችዬ ላይክ ሸር አድርጉ እና ተላጃ ከሆነ ያው አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩ እንግዲህ ከዚሁ እወጣለሁ። ግን በነገራችን ላይ ሄርሜላ የምታደርገው ነገር ምንድን ነው? ስህተት ነው ወይስ ጥሩ ነው? ማንኛው ነው አሪፉ ማለት ነው? እናማ በጣም አንዳንድ የሚያስጠላልም ይደብራልም ሁኔታ ሁሉ ማለት ነው። የሄርሜላ ጉድ ራስሽን ዝቅ እያደረግሽ ነው። ዝቅ የምታደርጊበት ባሌ ደግሞ ያው የራስሽ ስለሆነ ራስሽ ያመጣሽው መዘዝ ነው ማለት ነው። እና ለማንኛውም ቢሆን እንግዲህ አብርሽ አንድ ሳምንት እዚህ ነው የሚሆነው። አታውቅም እንጃ። አሁን በአሁኑ ላይ ያው ሩታ ጋር ጸበኛ ናቸው እና ትንስም ብቻ አንዳንዴ ራሳችንን ማሳለፍ አይጠበቅብንም ማለት ነው። እና ከዚህም አልፎ ከዛም መንገድ እዛም ሆነ እዚህም አሁን ላይ ሄርሜላና አብርሽ በጣም ዝግጅት ብለው ነው ያመጡት ማለት ነው። ቪዲዮውን ግን ላይክ ሸር ማድረጋችሁን አትርሱ። ከዚህ ወሰናበታችኋለሁ ማለት ነው። ባይ ባይ።
እና ላይክ አድርጉ፣ ሸር አድርጉ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ደግሞ ወጥቶ ከመቅረት ሁሉ ይጠብቀን፣ ይጠብቃችሁ ውድ የሀገሬ ልጆች ማለት ነው። ባይ ባይ። ሁሉንም ጠባቂው አላህ ነውና አላህ ይጠብቀን እላችኋለሁ። ህይወት ፈተና ናት። እንግዲህ ሄርሜላም የሰው ባል ወደ ራስ ያደርጋለሁ ብላ እንግዲህ ቁም ስቅሏን እያወጣችሁ ነው። ልክ እንደ ባለፈው ደግሞ የሆነ ነገር እንደምታደርገው እርግጠኛ ነን ማለት ነው። እና ሁላችንም ቢሆን ቪዲዮውን ግን ሸር ላይክ እያደረግን ሁላችንም ባይ ባይ ማለት ቪዲዮን ላይክ ሸር አድርጉ። ባይ አላህ ይውደድልኝ ወደዲዲዲ ማለት ነው። ባይ ባይ ላይክ አድርጉ፣ ሸር አድርጉ። ሩታና አብርሽ እንግዲህ ያው ድራማው ስላላለቀ ነው። ሲያልቅ ደግሞ ይመጣሉ በድጋሚ ማለት ነው። ባይ